ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙየ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ። እንግዲህ ደግሞ ዛሬ ውብ የሆነ ቤት ይዤ መጥቻለሁኝ። እንግዲህ የጎጆ መውጫ ቤት እንግዲህ የዛህራ ቤት ናት። የዛህራ ቤት ናት እንደምታዋት ጎጆ ጎጆ እያለ ቤቷን ማሙቃለች እላችኋለሁ። እስቲ ደግሞ ሰፈሩ የገጠር እኮ ደስ የሚለው ማለት ነው። ጀጃፍ ምናምን በሜትር የማይገኝ ነው። ለሜ ነው ጀጃፍ ሙልት ነው ማለት ነው ገጠር እና ደስ ይላል። ገጠር ልጆች የሆናችሁ በጣም ነው ደስ የሚለው። ታድለና ማለት ነው። እና እስቲ ጎብኙት ይሄን ሀገር ማለት ነው። ይሄን ሀገር በነገራችን ላይ እወቁት። ይሄን ሀገር አይታችሁ እወቁት። እንግዲህ ጎጆም እንዲህ ያለው ጎጆ ውስጥ ያስታውሱ ማለት ነው። አዲስ ተሰርቶ ምናምን ሁሉንም ለማስታወሻ ያህል ነው። እንግዲህ እላችኋለሁኝ እና ውዶችዬ እናንተንም ለሀገራችሁ ያብቃችሁ፣ ለቤተሰቦቻችሁ ያብቃችሁ። ተወልዳችሁበት ላደጋችሁት ሀገርም ለቤተሰቦቻችሁም ለድንጋዩም ለዛፉ የምር በጣም ነው የሚናፈቀው ማለት ነው። አውቀዋለሁ። እንግዲህ ብዙ ነገር እንመኛለን። ሰርተን ለፍተን ቤተሰቦቻችን ጋር ተገናኝተን ሀገራችንን አይተን ብሎ የማይመኝ የለምና እንግዲህ እንዴት ውብ ሀረባ ቆርቆሮ እንደዚህ ያለው ውብ ቤት ደስ ይላል ማለት ነው። እና ውዶችዬ አላህ ለሀገራችሁ ያብቃችሁ። እየጠፋሁ ነው ኢንሻአላህ አዳዲስ ነገሮችን ቤት እንግዲህ ያንን ቤት የበለቀኩት ብዙዎቻችሁ አናግሮኛል። ቤቱን ብዙ ልጆች ደውለውልኛል ብሏል። ኢንሻአላህ እንግዲህ ይህንን ቪዲዮ የምታዩ አሁንም በእኔ በኩል ያው እስቲ እዩና ደህና ከሆነ እንግዛ እንዲህ ብለዋል። ደህና ነው ብያለሁ። እሱ ባልተቤቱ ደግሞ ደውሎ ብዙ ልጆች ደውለውልኛል እያናገሩኝ ነው ብሏል። ኢንሻአላህ ደግሞ ቤት አለ ብለውኛል። ያንን ቤት ይዤላችሁ እመጣለሁ ኢንሻአላህ ውዶችዬ። አብሽሩ ጠንክሩ። ቤት የሌላችሁ ቤታችሁን ሰርታችሁ ወደ ሀገራችሁ ማለት ነው። ቤት ከሌላችሁ ደግሞ እንዲያትመጡ ጥርሳችሁን ነከስ አድርጋችሁ ቤታችሁን ስሩ። ላይክ ሼር አትርሱ።